እንደ አላህ ቁጣውን አወረደባቸው። ልክ በኖህ ጊዜም እንደዚሁ ኖህ ለኡመቶቹ እስልምናን አስተማራቸው። ያመኑት አመኑ፣ ያላመኑትም ደግሞ በውሃ ጥፋት ጠፉ። ልክ እንደዚሁ ደግሞ ኢየሱስ ክርስቶስ ወደ ምድር ከወረደ ከ600 ዓመት በኋላ ነቢዩ መሐመድ ወደዚች ምድር መጡ። ነቢዩ መሐመድ የዚህ ኡመት ነብይ ናቸው። ያመኑት ያምናሉ፣ በመጨረሻም ያላመኑት የውም ቂያማ ሲመጣ ይለያሉ ማለት ነው። እኔ ለዚህ ምላሽ የሰጠሁት ምንድነው ነቢዩ መሐመድ የዚህ ትውልድ ነብይ ስለሆነ እኛ ከነቢያቶች ሁሉ አብልጠን እንወደዋለን፣ በሱ ሱናም እንከተላለን። ምክንያቱም ለእኛ ትውልድ የተላከልን ነቢይ ኢሳ ወይም ኢየሱስ ሳይሆን ነቢዩ መሐመድ ስለሆነ ብዬ አስረድቻቸዋለሁ። እና በዚህ ላይ የምታስረዳቸው ነገር ካለ ንገረኝ። እኔ ሪከርድ እያረኩ ነው፣ አሰማቸዋለሁ። በለኝ ያው እኔ በአቅሜ እያስረዳኋቸው ሞር ደግሞ እውቀቱ ካላቸው ሰዎች ሲረዱ እንትን ይላሉ ብዬ ነው። አልሐምዱሊላህ الذي أطعمني هذا ورزقني من غير حول مني ولا قوة። እሺ በአጭሩ ከምን ላስረዳቸው እስኪ አንቺ ደስ ካለሽ? ከባይብል ከቁርአን ከየትኛው? አሁን ለምሳሌ እሱ በሚያስረዳበት መንገድ ብታስረዳን ደስ ይለናል። እሱ ከሁለቱም በሚገባ ልክ ነው ለሰለምቴዎች የሚያስረዳን። እኔ እንደነገርኩ 3 ወር ከ18 ቀን እሱ ጋር በጣም ክርክር ላይ ነበርኩ፣ በጣም ንጽጽር ላይ ነበርኩኝ። ከዛ ልክ በ3 ወር ከ18ኛ ቀኔ ሻሌን ያስሉኝ ሁሉም ነገር ተረድቼ ማለት ነው። ሰው በሚረዳን በሚገባን ቋንቋ ለምሳሌ ከቁርአን አብዛኛውን ቃል እያወጣ በተነግራቸው ላይገባቸው ይችላሉ። ምክንያቱም የሚያውቁት መጽሐፍ ቅዱስን ነው። እሺ በቃ እንደዛ ከሆነ ባይብል ላገልሽ ግልጽ ነው ልካል ግልጽ ነው። ቁርአን ላይ ሐሳቡን ልንገርሽና ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ረሱላህ ሰለላሁ ዐለይሂ ወሰለም በጣም የሚገርም ነው። ምን አለ መሰለሽ ነብያችን ሰለላሁ ዐለይሂ ወሰለም አላህ በሱረቱል ኢምራን ላይ ምዕራፍ 3 ቁጥር 81 ላይ እንዲህ በማለት ይናገራል። ወኢዛ አኸዘ አላሁ ሚሳቀ ነቢይነ ለማ አተይቱኩም ሚን ኪታቢን ወሕክማ። አላህም ከነቢያት ቃል ኪዳንን በያዘ ጊዜ ለማ አተይቱኩም ሚን ኪታቢን ወሕክማ መጽሐፍንና ጥበብን በሰጧችሁ ጊዜ ثم جاءكم رسول مصدق لما معكم ከዛም እናንተ ለያዛችሁት መጽሐፍና ለዚህ ጥበብ እናንተን አረጋጋጭ ሆኖ የሚመጣ ነብይ ከመጣ ለቱእሚኑነ ቢሂ ወለተንሱሩነ በሱም ልታምኑበትም እንዲሁም ደግሞ ልትረዱትም ብሎ አላቸው። ከዛ ምን አሉ እነዚህ ነቢያቶች? በአጠቃላይ ገና መጀመሪያ ነው ልብ አድርጊ። መጀመሪያ ላይ ቃለ ብለዋል። አቅረርቱ አላህ አላቸው። ቃለ አቅረርቱም አረጋገጣችሁን? አሁን ያልኳችሁን ቃል ኪዳኑን ያዛችሁን? ወአኸዝቱም ዐላ ዛሊኩም እስሪ ይህን የሰጧችሁን ቃል ኪዳን ያዛችሁን? ቃሉ ብለዋሉ አቅረርና አዎ አረጋግጠናል። ቃለ እንግዲያውስ ፈሽሀዱ ወአነ መዐኩም ሚነ ሻሂዲን እንግዲያውስ ከዚህ በኋላ እናንተም መስክሩ እኔም ከመስካሪዎች ሆናለሁ አለ። ተግባባን። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም እንደሚመጡ ገና ከጅምሩ ያኔ ነቢያትን ሲልካቸው በአጠቃላይ ነግሯቸው ነበር ማለት ነው። ተግባባን። ለዛ ነው አንድ 4-5 ፓርቶችን ነግረሽና ሌሎችም እንዲያዳምጡ ከዛ ደግሞ ባይብል ላይ እንሄዳለን። ለምሳሌ ተፍሲር ኢብኑ ከሲር ይህንን ጉዳይ ይህንን ቁርአን አስመልክቶ ምን አለ? ቃለ ዓሊ ብኑ አቢ ጣሊብ ወብን ዐሙሁ ብን ዐባስ ረዲየላሁ ዐንሁማ ዓሊ ብን አቢ ጣሊብ እና እብኑ ዐባስ እንዲህ አሉ። ማ በዐሰ ላሁ ነቢየን ሚነል አንቢያ ከነቢያት አንድንም ነቢይን አላህ አላከም። የላካቸው ከሆነ ግን አለ ኢላ አኸዘ ዐለይህ ልሚሳቅ ከነሱ እርግጠኝነትን ቢጠይቃቸው ማለትም ቃል ኪዳንን ቢሰጣቸው እንጂ ለኢን በዐሰ ላሁ ሙሐመድን ከላኩኝ ይላል አላህ ወሁወ ሐዩን እናንተ በህይወት ሆናችሁ ሙሐመድን ብልከው ለዩእሚኑነ ቢሂ ወለየንሱሩነ እሱን ሊያምኑበትም ሊረዱትም ቃል ኪዳን አስይዟቸው ነበረ። ተግባባን። ስለዚህ በአጭሩ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚላኩ መጀመሪያውኑ ገና ከጅምሩ ነበር የነበረው። ይህ ጉዳይ አስመልክቶ
ኢብራሂምና እስማኤል አብረው ሆኖ የቤቱላህን እየገነቡ የተናገሩትን ነገር ማየት ይችላል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ረበና ወጀዐልና ሙስሊመይን ለከ፣ ጌታችን ሆይ ለአንተ እጅ የሰጠን ሙስሊሞች አድርገን፣ ወሚን ዙርየቲና ከኛም ዝርያዎች ሙስሊሞችን አድርገ፣ ኡመተን ሙስሊመተን ለክ፣ ወአሪና መናሲከና እንዴት አንተን ማምለክ እንዳለብንም አሳየ፣ ወቱብ ዐለይና ወንጀላችንንም ይቅር በለን፣ ኢነከ አንተ ተዋቡ ረሒም አንተ እጅግ በጣም ተዋብ ጸጸትን ተቀባይና ሩህሩህ በጣም አዛኛውን ጌታ ነህ አሉ። ቀጠሉ ቁጥር 129 ላይ ረበና ወብዐት ፊህም ረሱላን፣ ጌታችን ሆይ በነሱ ላይ መልእክተኛን አስነሳ፣ ሚንሁም ከነሱ የሆነ የትሉ ዐለይህም አያቲክ ከአንተ መጽሐፍ የሚያነብላቸው፣ ወዩዓሊሙሁሙል ኪታብ መጽሐፍንም የሚያስተምራቸው፣ ወለሕክማ ጥበብንም፣ ወዩዘኪህም እንዲሁም ደግሞ የሚያጠራቸው የሆነ ከወንጀሎቻቸውም፣ ኢነከ አንተል ዐዚዙል ሐኪም አንተ እጅግ በጣም ኢነከ አንተል ዐዚዝ አሸናፊ፣ አልሐኪም ጥበበኛ የሆንክ ጌታ ነህና በማለት አላህ ሱብሓነሁ ወተዓላ ተማጽነው ጠየቁት። በዚህም ምክንያት አላህ ነቢያችንን ሰለላሁ ዐለይሂ ወሰለም እንደሚያስነሳ መናገሩን ወደፊት የምናየው ይሆናል። ሌላኛው ኢብራሂም ይህን ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም እችን ልጥቀስና ወደ ዋናው ፖይንት እገባለሁ። ሙስነድ አሕመድ 3619ኛው ሐዲስ ላይ እንዲህ አሉ፣ ኢኒ ዐብዱላሂ ወኻተሙ ነቢይን፣ እኔ የአላህ ባሪያ ነኝ የነቢያትን መደምደሚያ ነኝ። ወአቢ ሙጀንደሉ ፊ በጥኒሂ፣ እኔ በአባቴ ጀርባ ላይ ሆኜ አባቴ በአፈር ላይ በሚንከባለልበት ጊዜ እንኳን ያኔ ነበርኩኝ አሉ ነቢ ስ ሰለም። ያኔ ነበርኩ አሉ። ተግባባን። ከዛ ወሰኡኽቢሩኩም ዐን ዛሊክ፣ ስለዚህ ጉዳይ ነግራችኋለሁ። አነ ዳዕወቱ አቢ ኢብራሂም፣ እኔ የአባቴ ኢብራሂም ዱዓ ነኝ። ዱዓ ነኝ ማለት የኢብራሂም ዱዓ ነኝ። ወቢሻረቱ ዒሳ፣ የኢየሱስ ደግሞ ምንድን ነኝ አሉ? ብስራት ነኝ አሉ። ወሩእያ ኡሚ አሚና አለቲ ረአት፣ እናቴ ስትወልደኝ ደግሞ ያየችኝ ሩእያ ነኝ አሉ። ወከዛሊከ ኡመሃቱ ነቢይና የረውነ፣ እንዲሁም የነቢያት እናቶችም እንደዚሁ ያያሉ በማለት ነቢያችን ሰለላሁ ዐለይሂ ወሰለም መናገራቸውን እናያለን። እንግዲህ ብዙ ሊቃውንቶችን ማንሳት ይቻላል፣ ይቅርብንና ወደ ባይብሉ ደግሞ እንግባ። ታዲያ እውነት ባይብል ላይ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አልተጠቀሱም እንዴ ሲባል በመጀመሪያ ባይብል ለምን እንጠቅሳለን ነው። አይ እኛ ቁርአን አላህ በመጀመሪያ ሲነግረን የነቢያችንን ሰለላሁ ዐለይሂ ወሰለም ለትንሽ ጥቅም ስማቸውንም ቁርአንንም የአላህን ቁርአን መበረዛቸውን ነግሮናል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም፣ ለነዛ መጽሐፍን ጽፈው ይህ መጽሐፍ በእጆቻቸው ጽፈው ማለት ነው ከአላህ ዘንድ ነው ለሚሉ ወየውላቸዋል። መጽሐፍን ጽፈው ይህ ከአላህ ዘንድ ነው ብለ ለጥቂት ዋጋ ጥቅምና ዋጋ ብለው ነው የአላህን ቃል እንደሚቀይሩት። ይሄ አንደኛ የሚወቀሱበት ነገር ነው፣ ቀይረዋል ማለት ነው። ሁለተኛም በተመሳሳይ በሱረቱል ኢምራን ምዕራፍ 3 ቁጥር 79 ላይ ያ አህለል ኪታብ፣ እናንተ የመጽሐፍቱ ሰዎች ሆይ ሊመ ተልቢሱነ አልሐቀ ቢልባጢል፣ እውነትን በውሸት ለምንድን ነው የምትቀላቀሉት? ወተክቱሙነ አልሐቀ ወአንቱም ተዕለሙን፣ እውነትንስ እናንተ የምታውቁ ስትሆኑ ለምንድን ነው የምትደብቁት አለ። ተግባባን። ደብቀውታል፣ ግን ቢደብቁት እንኳን ሙሉ በሙሉ አልደበቁትም። ግልጽ ነው። ቅሪት ነገር ግን አለ። እኛ ሙሉ በሙሉ ባይብል የአላህ ቃል ነው ብለን አናምን። ወላኪን ቅሪት ነገሮች
አሉ ብለን እናምናለን። ታዲያ ከየት ነው የምንጀምረው ከተባለ ይኸው እንጀምራ። እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር ከ19 ወይ ደግሞ ከ20 እስከ 25 ድረስ እናያለን። የመጥምቁ ዮሐንስ ጉዳይን አስመልክቶ ማለት ነው። መጥምቁ ዮሐንስን መጥተው ፈሪሳውያን ይጠይቁታል። ምንድን ነው የሚጠይቁት? ከፈሪሳውያን የተላኩ ሰዎች መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲህ መጥምቁ ዮሐንስን ነው መጥተው የሚጠይቁት ማለት ነው። ክርስቶስ አይደለሁም። የሚጠብቁት ነቢያቶች አሉ። ልብ አድርጊ፣ ነቢያት የሚጠበቁ ነቢያቶች አሉ። በባይብል ማን ነው? በአይሁዳውያን የሚጠብቋቸው ነቢያቶች አሉ። 3 ነቢያቶች አሉ ወደፊት ይመጣሉ ብሎ። እነዚህ ደግሞ በመጽሐፎቻቸው ላይ የተጠቀሱ ናቸው። መሰከረም አልካደም፣ እኔ ክርስቶስ አይደለሁም አለ። ኦኬ ጥሩ፣ እንኪያስ አንተ ማነህ አሉት። አይ ኤልያስ ነህን አሉት። አይ ኤልያስ አይደለሁም፣ ነብዩ ጭራሽ ኤልያስ አይደለሁም አላቸው። ምክንያቱም እሱ መጥምቁ ዮሐንስ ነውና። እሺ ነብዩ ነህን አሉት። እንዴ ነብዩ ነህን? አይደለሁም አለ። እሺ አሁን ጥያቄው ምንድን ነው? ልብ አድርጊ፣ የተጠየቀ 3 ጥያቄ አለ። አንደኛ ክርስቶስ ነው፣ ክርስቶስ ነህን? እሺ የት ነው ይህን ክርስቶስ የሚያውቁት ባይብል ላይ ከተባለ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ አይሁዳውያን በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ የሚለውን ቃል ስለሚያውቁ ነው። ያህዌ እንዲሁም ደግሞ መሲሁ ይመጣል ብለው የሚጠብቁት መሲህ አለ። ተግባባን? ያ መሲህ ይመጣል ብለው የሚጠብቁት መሲህ ነው ብለው ስለጠረጠሩ ጥያቄ ይጠያይቁት ነበረ፣ ይፈትሩት ነበረ። ከዛ አይደለውም አላቸው መጥምቁ ዮሐንስ። ሁለተኛ ኤልያስ ነህን አሉት። ኤልያስ አይደለውም አላቸው። ለምን? ኤልያስን የት ነው የሚጠብቁት ከተባለ እዛው ብሉይ ኪዳን ላይ ትንቢት ስላለ አይሁዳውያን ስለሚያውቁት። ተግባባን? ምንድነው? ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ማንን? ኤልያስን፣ ነብዩ ኤልያስን ልክላችኋለሁ አለ እግዚአብሔር። ኤልያስን ልክላችኋለሁ ካለ እንግዲያውስ ኤልያስ ይመጣል ብለው ስለሚያስቡ ነህ ወይ ብለው ጠየቁት። ኦኬ ነብዩ ነህን? ወይ ደግሞ ይመጣል የተባለው ነብይ ነህን አሉት። ታዲያ ማን ነው ከኢየሱስ በኋላ ከኤልያስ በኋላ ይመጣል የተባለ ብቸኛ ነብይ ማን ነው ነው ጥያቄያችን። ማን ነው ይሄ ነብይ? ይመጣል የተባለው ነብይ አይደለሁም አላቸው። እሺ ማን ነው ነው? የቱ ጋር ነው የዚህ ትንቢት ያለው? ይመልሱልናል? ይህን ጥያቄ ክርስቲያኖች ይመልሱልናል? የለም መልስ። ይሄ መልስ የት ነው ያለው ከተባለ አዎ ትንቢት አለ። የት ነው ያለው? ዘዳግም 18 ነው ያለው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላችኋለሁ አለ።